ከሆነ ልቀቅ ሰማኛለህ ስለምን ጓደኛ ነው እያወራ ያለው ንገረኝ የፈለከው ንገረኝ እውነት የሚገናኝ ነገር ምንድነው በቃ ወንድሙን በእናትህ እሱ ካገኘው ጋር ነው አሸሸ ገዳም የሚሉ ካገኘው ሴት ጋር ነው የሚጋደሙ አልገባኝም ማለት ዋሴ ማለት ያንተ ትክክለኛ አባት ነው አዎ እኔም ቀልድ አይደለም እኔ ጋር ጨዋታ አትጀምር እለ እማትወጣው ጣጣ ውስጥ ነው የምትገባው ሰሞኑን እኛ መሃል ያለው ቫይብ ደስ አይልም ከሱ የአባትነት ፍቅር ለማግኘት ብዬ ነው ይሄንን ነገር ያደረኩት እንጂ እኔ ሰው የመግደል ሱስ ኖርብኝ ወይ ደግሞ ካንተ ጋር ሌላ የተለየ ኬዝ ኖርብኝ አይደለም ማለት ስለናት አላቀም በቃ በእናት እንገናኝ አላቀም ዋሴ ግን አባቴ ናቲ ምን ብዬ ማጽናናት እንደምችል አላቀም ካልፈለኩ አልናገር ምንም አታመጣ በቃ ብትገለኝ አልነግርህም እኔ ከፈለኩ አይገርምም እናቴን እንኳን አላቀም እሷም ለምን እንደሸሸችኝ ማን እንደሆነች ምንም ማቀው ነገር እንኳን ሙሉ ለሙሉ የኔ ሀብት ነው በቃ ለኔ የሚገባኝ ሀብት እህት እንዳይገልብህ ባከኔ እህት ምናምን ያልኩ ውሸት ነው ሲጀምር ሰውዬ ቀልድ ነው እንዲያስከው ንገረኝ ቀልድ ነው ወይ ያስከው አትንከኝ ብያለሁ ምን ማለት ነው አትንከኝ ማለት እኔ እኮ አምኜህ ነው እኮ አይደለም እንዴ ላንተ ጠበቃ ለማድረግ ላይታች ስለ ነበረው ለዛ ድረስ ተቀጠቀጡኝ አደራችሁት ምንድነው ልታደርገኝ የነበረው ምንድነው የትኛውም ህግ ልገልህ ሞከርኩ እንጂ አልገደልኩም እኮ አይገባህም በቃ አንተ አይገባህም ስሜቱ ደርሶብህ ስላላየው ምንም የሚገባህ አይነት ነገር አይደለም አለቃ ሀብቱን እንዲወርሰኝ ነው ፍላጎቴ ነበር እንዴ እኔ ጉዳይ አይደለም እኔ እሱ አባት ሆነ አልሆነ እንደሱ አይነት አባት ነው ያልፈልግ ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንደምን ቆያችሁ ዳኒ ነኝ ውድ ቤተሰቦች እንግዲህ ዛሬ በሌላ ቪዲዮ መጥቻለሁ ያው ሰሞኑን እኛ መሃል ያለው ቫይብ ደስ አይልም እኛ መሃል ያለው መንፈስ የሚጨንቅ መንፈስ ነው ያለው ምክንያቱም አንዳንድ ያልጠበቀናቸውን ነገሮች ነው እየሰማን የምንገኘው ወደ ቤተሰቦች ከዚህ በፊት የነበረን እንግዲህ ቀረጻ እንግዲህ ለማቋረጥ የተገደድነው እንግዲህ እናንተም እንዳያችሁት ናቲን በተመለከተ አዲስ መረጃ እየሰማን ነበር ናቲ በሰዓቱ በጣም ከሚባለው በላይ ውድ ቤተሰቦች ኦፍ ሆኖ በጣም ተናዶ የተለያዩ ነገሮችን ሲያደርግ ነበር የነበረው ኢቭን ካልገደልኩ ካልመታሁ ሁላ ሲል ነበር የነበረው ኢቭን እናቱም ላይ ሳይቀር ውድ ቤተሰቦች በጣም ተቆጥቶ ነበር እኔ ይሄን ነገር ለምን አደረገ ለምን እንደዚህ ሆነ ለምን አተረጋጋም ማለት አልችልም በፍጹም ውድ ቤተሰቦች ምክንያቱም መብቱ ነው ይሄ ልጅ ዘላለም ዓለሙን እስካሁን ባለበት እድሜ ድረስ እንኳን እንዲያውቀው ያልተደረገ ነገር እሱ ላይ ብቻ አይደለም ውድ ቤተሰቦች ይሄ ነገር የተደረገው እንደ እውነት ከሆነ እንኳን ገና ይሄ ነገር እውነት ይሁን አይሁን የሚለው ነገር በዲኤንኤ ፕሮሰስ ለማስጀመር ዝግጅቶቻችንን እንግዲህ እየጨረስን ነው የምንገኘው ግን ደግሞ ውድ ቤተሰቦች ይሄ ነገር እንኳን በመሰማቱ አይደለም በመደረጉ ሆኖ መምጣቱ ይቅርና በመሰማቱ ብቻ ሁኔታዎች በጣም ከባድ ነገር እንደሚሆኑበት ለናቲ ቃል ምናጣው አይደለም ሁላችንም እኔ ምን ማለት እንዳለብኝ አሁን ላይ በጣም ግራ ገብቶኛል ናቲ ምን ብዬ ማጽናናት እንደምችል አላቅም እንደዚህ አይነት ሁኔታ ላይ ውድ ቤተሰቦች ከዚህ በፊት እንደምታስታውሱት እንግዲህ በእኔ ላይ ተፈጥሮ ነበር እንደዚህ አይነት ባይሆንም ከዚህ ጋር ያን ያክልም ሊራራቅ የማይችል ኬዝ እንግዲህ ተፈጥሮብኝ ነበረ ግን ደግሞ ውድ ቤተሰቦች ሁኔታውን የራሱ የናቲ ጥንካሬ ነው ሊያሳልፈው የሚችለው እኛ እዚህ ጋር ምንም አደረግንለት ምንም የሚለውጥለት ለውጥ አለ ብዬ በራሴ አላምንም የዛኔም የኔም ጊዜ ተፈጠረው ይሄው ነው በሰዓቱ በጣም ተናድጄ ነበር በጣም ኦፍ ሆኜ ነበር በጣም ብዙ ሰዎችን ለማስቀየም የማይሆኑ ነገሮችን ስናገር ነበር በዚህ ሰዓት ላይ ወደ ቤተሰቦች አንድ ነገር ማለት የምፈልገው ነገር ናቲ ምንም አይነት ነገር ቢያደርግ ልክ ነው ምንም አይነት ነገር ቢል ልክ ነው ምክንያቱም በጣም የማይሆን ሁኔታ ውስጥ እንዳለ ነው እኔ የሚሰማኝ እኔ የሱን ስሜት እረዳዋለሁ ውድ ቤተሰቦች በተወሰነ መልኩም ቢሆን በሱ ጫማ ውስጥ ሆኜ አይቼዋለሁኝ ማለት እችላለሁኝ ይሄንን ነገር ግን ደግሞ የፈለገ ነገር እኔ ስሜቱ ሊያውና ልለፍ እንጂ ያለውን ነገር ያለበትን እሱ ነው የሚያውቀው ውድ ቤተሰቦች እንግዲህ ለናቲ ያለውን ነገር እንግዲህ ሁሉንም ነገር እየተከታተልን ከዚህ በኋላ አንዴ ደፍርሷል ግዴታ እስኪጣራ ድረስ ሙሉ ለሙሉ መዳረስ መቻል አለበትና እያንዳንዱን ነገር የምናጣራ ይሆናል ከዚህ ነገር ጋር ግንኙነት ያላቸውን ነገር በሙሉ የናቲን አባትን ቢሆን ማዋራት ካስፈለገ ህመም ላይ እንደሆኑ እናውቃለን ግን ደግሞ ሐዋሳም ሄደን ቢሆን ያለውንም ነገር በግልጽ ምንናይ ነው የሚሆነው እኔ በጣም ግራ ገብቶኛል ወደ ቤተሰቦች ምን ማለት እንዳለብኝ ራሱ ምንም የማውቀው ነገር የለም ግን ደግሞ ያው ሁኔታዎች እንድንቀጥል ያስገድዱናል ይሄ ነገር እንደተጀመረ ማለቅ መቻል አለበት ስለዚህ
አንዳንድ ነገሮችንም ያው ጎን ለጎን የኛ ባልደረቦች እያደረጉ እየሰሩ ነው የሚገኙት። እንግዲህ ውድ ቤተሰቦች አዲስ ካገኘናቸው መረጃዎች አንጻር ደግሞ ዛሬ ይህንን ቪዲዮ ለቀርጽበት የመጣሁበት ዋነኛ ምክንያት ምንድነው? የኛ ባልደረቦች እንግዲህ ከዚህ ቀደም እንደምታስታውሱት አንድ ግለሰብ በቁጥጥር ስር አውለው ነበረ። እንግዲህ ያ ግለሰብ ውድ ቤተሰቦች እኔ ላይ ጥቃት ሊያደርስ የመጣው ሰው ነበረ። ይሄ ሰው እንግዲህ ያለውን ነገር ዋሴ የሚባሉ ሰውዬ እንደላከው እንዳዘዘው ሁሉንም ነገር ነግሮን ነበር። ከዛም በኋላ ግን እኛ አባሎች ቁጥጥር ስር ውስጥ በነበረበት ሰዓት ላይ እንግዲህ አንድ ሊጠቅማችሁ የሚችል ነገር አለ። ግን ደግሞ ይሄን ነገር የምነግራችሁ እናንተ እኔን ነፃ የምታወጡኝ ከሆነ ነው። ይሄ ነገር እኔን ከዚህ ቦታ ላይ ለመልቀቅ ግዴታ መስማት አለባችሁ፣ ወይ ደግሞ እኔን ልትለቁኝ ይገባል። አለበለዚያ ደግሞ የማታውቁት ሆነ ተቀብሮ እስከ መጨረሻው ይቀራል ነው ያለን። እኔ ደግሞ በዚህ ሰዓት ላይ ውድ ቤተሰቦች ውስጤ ምንም ነገር አያምንም። በጣም እየተጠራጠርኩ ነው ያለሁት። ምን እንደሆነ ራሱ በጣም ግራ ገብቶኛል ለማወቅ ማለት ነው። ስለዚህ ውድ ቤተሰቦች አንድና አንድ የማደርገው ነገር ምንድነው? ይሄንን ሰውዬ የሚለውን ነገር እንሰማዋለን። ገና ለገና እሱ ስላለ እኛ እሱን ነፃ እናወጣዋለን ማለት አይደለም። ግን ደግሞ ምናልባት ከዚሁ ኬዝ ጋር የተያያዘ ነገር ሊሆን ይችላል። እሱም ያለው ይሄን ነው። ውድ ቤተሰቦች ስለ ዋሴ የማታውቁት አንድ ነገር አለ ያለን። ይሄ ዋሴ የሚባል ሰውዬ ምንድነው? ውድ ቤተሰቦች ከጊዜ ወደ ጊዜ እያመጣብን ያለው ነገር እኔ በራሴ በጣም ግራ ገብቶኛል። የተፈጠረውን ነገር ለማወቅ ለማመን ራሱ በጣም ተቸግሬ ነው ያለሁት። አንዱን ያዝን ስንለው በአንዱ በኩል ይመጣል፣ አንዱን ስንል በሌላ። እኔ በጣም ግራ ገብቶኛል። ብቻ ውድ ቤተሰቦች ያለውን ነገር እኔም እስካሁን ምንም የማውቀው ታሪክ የለም። ከአባሎቻችን ጋር እንደተነጋገረ እንግዲህ ወደዚህ እሱን ከምናቆይበት ቦታ እንግዲህ ወደ ጊዜያዊ ቀረጻ ቦታችን አምጥተነዋል። ውስጥ ገብተን እንግዲህ ውድ ቤተሰቦች ከእሱ ጋር አጠር ያለ ቆይታ የምናደርግ ይሆናል። ያለውን ነገር እንግዲህ እስቲ አብራችሁን ተከታተሉ። ውድ ቤተሰቦች እንግዲህ አሁን የምገኘው ከበላይ ጋር ነው። በላይ ማለት እንግዲህ ከዚህ በፊት እንደነገርኳችሁ እኔን ሊገድል ተቀጥሮ የነበረ ሰው፣ እኔን እያንዳንዱን እርምጃዬን ሲያጠና የነበረ ሰው ነው። እስቲ እንግዲህ ዛሬ ደግሞ አንድ አለኝ ለእናንተ ሊጠቅም ይችላል ያለው አንድ መረጃ አለ። ግን ደግሞ ያንን ነገር ላረግ የምችለው እናንተ ለእኔ የምጠቅሙኝን ጥቅም አይቼ ነው። እንደዚህ ነው፣ በጥቅም ነው ሊደራደረን ሲሞክር የነበረው። እስቲ እንግዲህ ሊለን የፈለገውን ነገር እንስማና የምንጠቃቀም ከሆነ የምናየው ይሆናል። እሺ ምንድን ነበር እናገራለሁ ያልከው በላይ? እኔ መጀመሪያ ከዚህ በኋላ ማለት ማንም ሰው ጫፌ እንዲነካኝ አልፈልግም። በቃ እኔ እንዳትነኩኝ። በዛ ለሊቱ ሙሉ እንደው ለሰው ርህራሄ የላችሁም እንዴ? ኧረ እባክህ አንተ ምን ልታደርግ ነበር ባትያዝ ኖሮ ንገረኝ። እኔ ግድ ሆነብኝ ነው። አዎ ግድ ሆነብኝ። ወዲህ እኮ አይደል? እሺ ግድ ሆኖብህ ከሆነ ለምንድን ነው ለፖሊስ መናገር ያልቻልከው? ቀጥታ ቀላል ነበር እኮ አይደለም እንዴ? መቼም እኔን ስትከታተለኝ የምሰራውን ስራ ታውቃለህ አይደለ? እኔ የምሰራውን ስራ እያወቅ መተህ ለእኔ እንደዚህ ሆኗል ብለህ ብትናገር ከሁሉ ነገር በፊት እኔው ራሴ ልከላከልልህ እችል ነበር። አይገባህም። በቃ አንተ አይገባህም። ስሜቱ ደርሶብህ ስላላየው ምንም የሚገባህ አይነት ነገር አይደለም። ኧረ እባክህ እሺ እህትህን እንትን እንዳይልብህ አይደለ? እህትህን እንዳይገልብህ እባክህ። እኔ እህት ምናምን ያልኩህ ውሸት ነው ሲጀመር። አልገባኝም። ምን ያልከኝ ነው? ምንም እህት የምትባል የለችኝ። ሰውዬ ቀልድ ነው እንዲያዝከው ንገረኝ። ቀልድ ነው ወይ ያዝከው? አትንከኝ ብያለሁ። ምን ማለት ነው አትንከኝ ማለት? ምን ማለት ነው አትንከኝ ማለት? ይኸውልህ መረጃውን ከፈለክ በቃ ጫፌ እንዳትነኩ። ይኸውልህ ወደህ ሳይሆን በግድ እየቀጠቀጥኩኝ አፈር ከድሜ እያበላሁ ታወጣታለህ። እባክህ ለእኔ ስቃይ ብርቄ አይደለም። አይገርምህ? ምንም ብታረገኝ ካልፈለኩ አልናገርም። ምንም አታመጣም። በቃ ብትገለኝ አልነግርህም። እኔ ከፈለኩ አይገርምህ? እርግጠኛ ነህ? አሁን በደንብ እርግጠኛ። ከዚህ በላይ ስቃይ አይቻለሁ። በእናትህ የኖርኩትን ህይወት አታውቅም። እኔ ብርቄ ነው እንደ ዱላ ምን? ይኸውልህ ሰውዬ እኔ የማይሆን ነገር እዚህ ጋር መጣ እንድዘላብድብኝ አልፈልግም። ይኸውልህ በቃ አሁን እኔ እየነገርኩ ያለሁት እንዳትነኩኝ እነግርሃለሁ። ልነግርህ ነው የተቀመጥኩት። በቃ አለቀ። እንዳትነኩኝ እኮ ምንድን ነው እኛ ሊጠቅመን የሚችለው ነገር ንገረኝ። መጀመሪያ ስቃይ ብርቅ አይደለም ማለት ምን ማለት ነው? ምን አይነት ህይወት ነው የኖርከው? እሺ ንገረኝ። ወይስ እየዋሻኝ ነበር እስካሁን የነበረው? እኔ እኮ አመኘህ ነው እኮ አይደለም እንዴ ለአንተ ጥበቃ ለማድረግ ላይታች ስለ ነበረው። ለዛ ድረስ ስቀጠቅጡኝ አደራችሁት አምናችሁኝ። ይኸውልህ የተመታኸው አንድና አንድ ያደረከው ነገር ልክ ስላልነበረ ነው። ከዛ በኋላ ደግሞ ማንም የነካሰው አልነበረም። ንገረኝ፣ ተነክተ ነበር? አንዴ እኔን ካወራኸኝ በኋላ አንድም ሰው አልነካም። ጫፈን በስነ ስርዓት ቁርስ ምሳራት እየበላህ ነው እዚህ ከኛ ጋር ስታድር የነበረው አይደለም? ንገረኝ። ከዛ በኋላ እኔን ካወራኸኝ በኋላ አንድ ሰው አልነካም። ማን እንደሆንክ ምን እንደምታውቅ ነው ንገረን እያሉ ነበር። መጀመሪያ እኔን ከማውራት በፊት ትመታ ነበር። ይህንን ስትክዳለህ? ንገረኝ፣ ትክዳለህ ወይ?
ትክዳለህ ወይ? ተናገር ሰውዬ። አሁንም ቢሆን እየመታኝ ነው ያለው። እኔ አልመታም። ይሄው እያረክ ያለው እኮ እሱ ነው። አታናደኝ። ሰውን እያንገላታህ ነው ያለው። እሺ ችግር የለውም። ከዚህ በኋላ አልነካም። በቃ ሳትነካኝ መግባባት እንችላለን። አለቀ እኮ ሳትነካኝ እናወራለን። በቃ ጫፌን ግን እንዳትነካኝ። ጫፌ የምትነካኝ ከሆነ ከዚህ በኋላ ማለት ምንም ነገር አልነግርም። ምንም አታመጣም። እኔ እውነቱን ስነግርህ ምንም በቃ መረጃው ተደብቆ የቀራታል እንጂ ማለት ምንም አታመጣም። በቃ ሲጀመር መረጃውን እኮ እኔ እኮ አልፈልገውም። አሁንም ቢሆን እርግጠኛ ነህ ለእሱ ሰውዬ እኮ እርግጠኛ ነው። ካልፈለግከው መለያየት እንችላለን። ምን ችግር አለው? ካልፈለግከው ችግር የለውም። መጨረሻ ደግሞ እስር ቤት እንደሚሆን ደግሞ አትጠራጠር። ይሁን ግፋ ቢል እኮ ሰው ለመግደል አሲሯል ተብዬ 3-4 ዓመት ነው የምታሰረው። አልገደልኩም ማለት ይፈረድብህ። አይምሰልህ፣ ህጉን አውቀዋለሁ። ስለዚህ እኔ እናንተ እዚህ ጋር ንግግራችን ያቆማል ማለት ነው። ካሜራማን ካሜራውን ጓደኛ ካላሰብክ ማለት እንግዲህ ስለጓደኛ የማታስብ ከሆነ መብት ነው መዝጋት። ስለምን ጓደኛ ነው እያወራ ያለ? አይጠቅመኝም ማለት ዝጉት። ስለምን ጓደኛ ነው እያወራ ያለው? ንገረኝ። አይጠቅመኝም ማለት ሰውዬ ስለምን ጓደኛ ነው እያወራ ያለው? አሁንም እነግርሃለሁ። ጫፌን ደግመህ እንዳትነካኝ። በቃ ስለምን ጓደኛ ነው እያወራ ያለው? ነገርኩህ። ልቀቀኝ። መረጃውን የምፈልገው ከሆነ ልቀቀኝ። ሰማኛለህ? ስለምን ጓደኛ ነው እያወራ ያለው? ንገረኝ። የፈለከው ንገረኝ። ተናገር እያልኩ ነው። አንተ ሰውዬ ተናገር። እሺ እኮ ትናገራለህ። ተወኝሽ። ይኸውልህ እኔ በጓደኛዬ ቀልድ አላውቅም። ቀልድ አላውቅም። ለራስህ ጥቅም ብዬሽ እኮ ለእኔ ነው እንዴ? እኮ ምንድን ነው እሱ? ምንድን ነው እሱ? እኮ ልቀቀኝ። ምንድን ነው ልቀቀኝ? አሁን እናንተ ሂዱ ወደዛ። እንዳትነኩኝ። በቃ አልፈልግም። አትንካኝ። እንደ ወንጀለኛ አትንካኝ። አሁን እያንዳንዱን ነገር ተናገር ነው እያልኩ እንደ መጀመሪያም ልነግርህ ነው የመጣሁት። በቃ እንዳልያዝኩኝ እንድታውቅ እፈልጋለሁ። እኔም ቀልድ አይደለም። እኔ ጋር ጨዋታ አትጀምር። ይኸውልህ የማትወጣው ጣጣ ውስጥ ነው የምትገባው። ትሰማኛለህ? ሙሉ ሌሊት ስቀጠቅጥህ አድራለሁ ብቻዬን፣ አንድ ሰው ሳይኖር እየሰማኝ ነው። መረጃውን የምፈልገው ከሆነ ጫፌ እንዳትነካኝ ብያለሁ መጀመሪያ። ኦኬ እንደዛ ከሆነ ችግር በቃ እንዳትነካኝ። አትፈልኛው ነው ለጓደኛ ካላሰብክ መብት ነው። ሰውዬ ምንድነው የምታወራው? ስለምን ጓደኛ እኮ ሳትማታ ማውራት አችልም ወይ? ለምንድነው ስብስብ የምታደርገው ነገር? ማንንም ስብስብ አላደርገውም። እየተማታው ስብስብ እያደረክ ያለው አንተ። በቃ መጀመሪያም ነግሬሃለሁ። አትንካኝ፣ እንዳትመቱኝ፣ የምፈልጉትን ነግራችኋለሁ ነው ያልኩህ። ተናገር። አህዬ መሰል እንዲህ ዱላ አንተ የምትወዱት። ይኸውልህ የማይሆን ቃላቶችን አትናገር። በቃ አትንካኝ ነው የተባልከው። ሌላ ምንም የተባልከው ነገር የለም። የምትፈልገው ያልሰጠህ ሰማኛለህ። አስፈላጊ ከሆነ ለጋ አካላቱን ላሳልፍ ያልሰጠህ መብተን የፈለግከውን አድርግ። ችግር የለውም። የፈለግከውን አድርግ። ለእኔ ብርቅ መሰለህ። መከራ ለእኔ ብርቅ አይደለም። እባክህ አታስፈራ። 10 ጊዜ መከራ ለእኔ ብርቅ አይደለም። ምንድን ነው ነገሩ? ምን አይነት ህይወት ነው ያሳለፍከው? ንገረኝ። ከዚህ በፊት ያልኩ ነገር ውሸቴን ነው እንዳለ የነገርኩ ነገር ውሸት ነው ያልኩ አይደል? አዎ ውሸቴን። እሺ እንደዛ ከሆነ እውነቱን ንገረኛ። ከየት ነው የመጣው? ንገረኝ። እሺ ከኔስ ምን ፈልገህ ነው ያልከው ነገር? ከአንተ ምን ፈልገህ ነው? ምን ታደርጋለህ? ዋሴ እኔን ልትገድል እንደላከ እሱን በጣም እርግጠኛ ነኝ። ያረጋገጠልኝ ነገር። አዎ ግደል ብሎኛል። እና ታዲያ ምኑ ነው ውሸት? እሺ ንገረኝ። ሌላው ነገር ምንድን ነው ውሸት? እህት የለህም ነው? እሺ እህት የለኝም ብለሃል። አዎ የለኝም። እሺ ጫታ ዟሪ አይደለህም? ዴሊቨሪ ማሰራ ሰራይ ነው። እና ታዲያ ምንድነው የምትለኝ አንተ ሰውዬ? ከኔ ምንድነው የምፈልገው? ንገረኝ። በላይ አሁን እያንዳንዱን ነገር ተናገር። ምንድነው እሱ? እሺ እኔ ማወቅ ያለብኝ ነገር ምንድነው? በእናትህ እባክህ ንገረኝ። እኔ ጊዜ የለኝም እያልኩ ነው ያለሁት። የማይሆን ነገር ውስጥ ገብቻለሁ። ይኸውልህ እኔ ከዚህ በላይ ምንም አይነት ነገር የምችልበት አቅም የለኝም። ምንም አይነት ትዕግስት ኑሮኝ ሰውን በሰነ ስርዓት ቁጭ ብዬ የማወራበት ሰዓትና ቦታ ሁኔታ ላይ ራሱ አይደለሁም። እባክህን ተረዳኝና ተናገር እያልኩ ነው ያለሁት። መጀመሪያም ልንገርህ ነው እያልኩ የነበረው። አንተ ለዱላ ቀንቶ ወደ ዱላ ይርክ እንጂ መጀመሪያም ልንገርህ ብዬ ነው። ማሰብ የምትችል ከሆነ እኔ እዚህ ጋር ቀልድ አይደለም ያዝኩት እያልኩ። እኔም እየቀለድኩ አይደለም፣ ህይወት ነው። እሺ ተናገር። የኔም ህይወት ነው። ተናገር። እሺ ምንድነው የምፈልገው ከኔ? ንገረኝ። መጀመሪያ እንደምንለቁኝ ጋራንቲ ስጡኝ። ይኸውልህ እኔ አንተ ባወራው ነገር ላይ ተመርኩዤ እለቅሃለሁ ማለት አይደለም። ሰማኛለህ? እውነት ከሆነ ነው እያልኩ ያለሁት። እውነት ከሆነ ትለቁኛላችሁ። የማወራው ነገር የምታወራው ነገር ላይ ይወሰናል እሱ ነገር። በነገራችን ላይ እኔ አሁን ላይ ምንም ልልህ አልችልም። ይኸውልህ እንደ ጥፋተኝነትህ ለጥፋትህ አስፈላጊ የሆነ ቅጣት ታገኛለህ። ግን ደግሞ የምትናገረው ነገር ምናልባት ምን አጠፋው? ምንድነው ልታደርገኝ የነበረው? ምንድነው? የትኛውም ህግ ልገልህ ሞከርኩ እንጂ አልገደልኩህም እኮ። ስለዚህ ለሱ ደግሞ ህጉ ምን ይላል? ሙከራም ቢሆን የመግደል ሙከራም ቢሆን አላደረኩብህም። ህጉ ምን ይላል?
ለገላ አሰብኩ ያለ ፍቃዴ እኔ ባለሁበት ቦታ በሙሉ እየመጣ ስትከታተለኝ ነበር። ነገርኩ እኮ እኔ ላይ ሻዶ እየሆንክ ነበር ነው። አሁን ስለሷ እንከራከር። እሺ ችግር የለውም። እንድለቅህ ነው የምትፈልገው? ንገረኝ። እኔ እለቅሃለሁ። እሺ ተናገር። ምንድን ነው ነገሩ? እለቅሃለሁ። ይኸው እኔ በውድ ቤተሰቦች ስም እነግርሃለሁ፣ እለቅሃለሁ እያልኩ ግን የምትናገረው ነገር ግዴታ እኔን ሊያሳምነኝ ይገባል። ከዛ በበለጠ ደግሞ አሁን ያለሁበትን ሀሳቤን ሙሉ ለሙሉ ማስቀየር መቻል አለበት። እንግዲህ አሁን ከያዝከው ኬስ ጋር ነው የሚገናኘው። አልገባኝም። አሁን ከያዝከው ኬስ ጋር ማለት በቃ ጓደኛ የዋሲውን ምናምን ኬስ ማለት የናቲ ከዛ ዋሴ። ስለ ናቲ ቆይ አንተ ምን ታውቃለህ? ንገረኝ። በደንብ ነው የማውቀው። ምንድን ነው የምታውቀው? ከናቲ ጋር የሚያገናኝ ነገር ምንድን ነው? በቃ ወንድሙ ነኝ። ምንድን ነው እየወራ ያለው አንተ ሰው? ያማል እንዴ? ይሄ ለኔ ከዚህ በላይ እዚህ ቦታ ላይ ተቀምጬ ጊዜ ማጥፋት አንተ ቀልድ ነው ያዝከው። ሲጀመር ሰውዬ የምትናገረው ነገር ለምንድነው ወደ ዋናው ወሬ የማትገባው? ምንድን ነው እየወራ ያለው? ስለምን ወንድም ነው የምታወራው? ያለ ማመና ለመፈለግ ያንተ ምርጫ። እኔ ደግሞ እውነቱን እየነገርኩ ነው። ስለ እናት አላውቅም ማለት ስለ እናት አላውቅም። በቃ በእናት እንገናኝ አንገናኝ አላውቅም። ዋሴ ግን አባቴ። እውነታው ይሄ አልገባኝም። ማለት ዋሴ ማለት ያንተ ትክክለኛ አባት ነው? አዎ አባት ከተባለ እንግዲህ እንዴ አልገባህ? እንዴት ሊሆን ይችላል? ይኸውልህ ባለፈው እኮ ያልከኝ እኮ ምንድን ነው እኔን እንድትገልህ እኮ የላከህ እኮ እሱ ነው አይደለም እንዴ? እኮ በቃ አሁንም እሱ ነው እንድገልህ የላከኝ። እና ታዲያ በቃ ይኸውልህ እኔ እሱ እንዲወደኝ አባት ነው ሰው ግደል የሚለው? አዎ በቃ እኔ እሱ እንዲወደኝ ከሱ የአባትነት ፍቅር ለማግኘት ብዬ ነው ይሄንን ነገር ያደረኩት እንጂ እኔ ሰው የመግደል ሱስ ኖርብኝ ወይ ደግሞ ከአንተ ጋር ሌላ የተለየ ኬዝ ኖርብኝ አይደለም። እኔ ምንም ነገር ሊገባኝ አልቻለም። አሁን ላይ ምንድን ነው እየተፈጠረ ያለው? ቆይ አልገባኝም። መታወቂያ ራሱ እኮ ሌላ ስም ነው አይደለም እንደሚለው ምንድን በአያቴ ነው የምጠራው። ለዛ በአያቴ ነው የምጠራው። አያቴ ነው ያሳደገኝ። በቃ አፍሮብኝ ምን አላውቅም። በቃ አለቀ። ብቻ ሌላ ቦታ እኔ አያቴ ጋር ነው ያደግኩት፣ ክፍለ ሀገር። በቃ አለቀ። እሱ አይፈልገኝም፣ ሊያየኝም አይፈልግም ነበር። ወንድም ተብዬውን ብቻ ነው እሱ። በቃ አለቀ። በድብቅም የሚያየው ምንም እያለ የሚያየው እሱም ብቻ ነው እሱ የሚፈልገው። እኔ አባትነት ፍቅር በቃ ቢያንስ የአባትነት ፍቅር ካገኘው ብዬ ነው ቢያንስ በቃ ገድዬለት የአባትነት ፍቅር ከሰጠኝ ብዬ አስቤ እንጂ። ቆይ አያት ጋር ያደግኩት ማለት እኔ ውስብስብ ሆኖብኛል ነገሩ። ጭራሽ ግራ ገብቶኛል ማለት። ቆይ የዋሴ ቤተሰቦች ጋር ያደግከው ነው? ገንዘብ ሳይቸግረው ምን ሳይቸግረው ግን በቃ እኔን አርቆኝ በእኔ አፈር ስለነበር በቃ አለቀ። አርቆኝ ነው እንትን ያለ። ለምን እንደሆነ አላውቅም። እኔ ሊደብቀኝ የፈለገው ምን እንደሆነ ሀሳቡ አላውቅም። እናቴን እንኳን አላውቅም። እሷም ለምን እንደሸሸችኝ ማን እንደሆነች ምንም ማውቀው ነገር እንኳን የለም። ማለት እኔ እንጃ ምን ማለት እንዳለብኝ በጣም ነው ግራ የገባኝ። ውድ ቤተሰቦች እኔ አሁን እየሰማሁ ያለሁት ነገር ምን ማለት ነው? እስቲ ነገሩን እስቲ ከመጀመሪያ ጀምሮ ንገረኝ። እስቲ አስረዳኝ። እስቲ ከመጀመሪያ ጀምሮ ማለት እንዴት ነው አንተ የዋሴ ልጅ ልትሆን የቻልከው? እኔ ምን አውቃለሁ እሱን። እኔ እንዴት እሱ ልጅ መሆኔ። ቆይ ዋሴ ልጁ መሆንህን ያውቃል? በደንብ ያውቃል። እኔ ሊገባኝ አልቻለም። ነገሩን አስረዳኝ እስቲ። ምንድነው እየወራልኝ ያለው? በላይ ነገሩን በስነ ስርዓት አስረዳኝ። በቃ ከመጀመሪያ ጀምሮ ልጁ ነኝ። በቃ ሳይፈልጊው ፈልገው የወለዱኝ አላውቅም። እኔ ሚስቱም ማን የማውቀው ነገር የለም ከማን እንደወለዱኝ። እናትህን አይታት አታውቅም? እኔ አላውቃትም ሲጀመር። በቃ እኔ አያቶቼ ጋር ብቻ ነው ያደግኩት። እነሱም ብቻ ነው የማውቀው። ለምንድን ነው አያቶች ጋር ያደግከው? እኔ አላውቅም። በቃ እሱ ነው እዛ የላከኝ። እንግዲህ አድጌ እንደተረዳሁት ከሆነ ቃል እኔ ሊያሳድገኝ ስላልፈለገ እዛ ላከኝ፣ አሸሸኝ፣ አራቀኝ። ከዛስ በኋላ በቃ እኔ እዛ ነው ያደግኩት። አብዛኛው ጊዜ እኔ እዛ ነው የኖርኩት። በቃ አለቀ። የክፍለ ሀገር ከተማ ኖር ግን በቃ አለቀ። እዛ ነው ያደግኩት። እሺ ዋሴ እየመጣ ይጠይቅ ነበር? እናትና አባቱን ነው ሊጠይቅ የሚመጣው እኔን አይደለም።
እንዴት ማለት አልገባኝም። በቃ እኔን አይፈልገኝም፣ ከኔ ምንም አይፈልግም። እነሱም ብቻ ነበር የሚፈልገው። ከእነሱም ቢሆን ሀብታቸውን ነበር የሚፈልገው። ሲሞቱ አወረሱት ሙሉ ሀብት። እኔ እኮ የማውቀው ነገር ምንድን ነው ይሄ ሰውዬ በጣም ባለሀብት ሰው እንደሆነ ማለት ብር ከድሮ ጀምሮ የሚቸግረው ሰው እንዳልሆነ ኢቭን በድሮ ሰዓት ራሱ በጣም ከሀገር እየወጣ የሚዝናና አይነት ሰው እንደሆነ ነው ያለኝ መረጃ የሚያሳይ። ሙሉ ለሙሉ የእኔ ሀብት ነው፣ በቃ ለእኔ የሚገባኝ ሀብት። እንዴ አያቶቼ እኮ እኔን ሲያሳድጉ እሱን ከተማ ላይ እንደላቀው ነው የሚያኖሩት። አዎ ለእኔ ምንም አላጎደሉብኝ። እርግጥ አባት ፍቅር ጎሎብኛል የተወሰነ ጊዜ ድረስ፣ ግን ከዛ በኋላ እሱንም ቢሆን በቃ አለቀ ጠልቼዋለሁ። ምክንያቱም ምንም ለእኔ የሚገባኝን ቦታ እየሰጠኝ ስላልነበር። ለእኔ እናትም አባት የሚሆኑት እነሱ ነበሩ፣ ግን እነሱም ቢሆን ሲሞቱ ሙሉ ሀብቱ ለእሱ ነው የሆነው። ምክንያቱም ልጅ እያለ የልጅ ልጅ አይወርስም። በቃ አለቀ። እኔ አንተንም ልገል ምናምን የመጣሁት ፈልጌው አይደለም፣ ወይ ደግሞ የእሱን የአባትነት ፍቅር ፈልጌ አይደለም። በቃ አለቀ። እሱን አጉል ላሳምነው ብዬ ነው። በቃ አለቀ። የውሸት እንጂ እኔ እሱንም ቢሆን አልገባኝም ማለት በቃ ሀብቱን እንዲያወርሰኝ አለቀ። ሀብቱን እንዲያወርሰኝ ነው ፍላጎቴ የነበረው እንጂ እኔ ጉዳይ አይደለም። እኔ እሱ አባት ሆነ አልሆነ እንደሱ አይነት አባትን አልፈልግም። ልጁን ነብሰ ገዳይ ለማድረግ የሚያስብ አባት ሲጀምር ምን አባቱ ያደርግልኛል? ቆይ እና ታዲያ ማለት ይህንን ሁሉ እሺ፣ ቆይ ከዚህ በፊት ቆይ እንደዚህ አይነት ስራ ያሰራህ ነበረ? ይሄ መጀመሪያው ቀለቀ። እንደምትወደኝ ያረጋግጥልኝ። እኔም ልጅ መሆንን ወንድ መሆንን ልመን ልወቃ አለኝ። በቃ አለቀ እሺ አልኩት እንጂ ሲጀመር ልጁም ወንድሜ መሆኑን ያወቁት እዚህ እንትኖቹ ምናምን እዛ መጋዘን ምናምን እየመጣችሁ በምታወሩት አንዳንድ እየሰማው ነው። በቃ ስለ ዋሴ ምናምን እዚህ ስለጠየቃችሁኝ ከዛ እዛ መጋዘን ውስጥ ምናምን ስታወሩ ስሰማ ምናምን ስለ ልጁ ምናምን እንደሆነ ሳቅ በቃ አለቀ። ወንድሜ እንደሆነ ጓደኛህ እንደሆነ አወቅኩኝ። አለቀ። ያ ነው። ሲቀጥል ሲገባ ይቼዋለሁ። ልጁ ነው ወንድም የምልህም ሲገባ እዚህ አንድ ሁለቴ አይቼዋለሁ። ከአንተ ጋርም አብራችሁ አይቻችኋለሁ። ዋሴም ተደብቆ ያየው እንደነበር አውቃለሁ። በቃ ዋሴም ተደብቆ ያየው እንደነበር ማለት ለምን ያህል ጊዜ ነው ማለት ከመጀመሪያው ነው እንደዛ የሚያደርገው ዋሴ ማለት በቃ እኔ አላውቅም። ብቻ የሆነ ጊዜ ላይ እንዲሁ ጠራኝና ቀጥሮኝ ልናወራ መኪና ውስጥ ሆነን ቆይ የሆነ ቦታ ደርሰን እንመጣለን መጀመሪያ አለኝ። ከዛ ምን እንደሆነ ምናምን ግን አልጠየኩትም። ያ በቃ አየውና ልጁ እንዲያየው ግን አልፈለግም። ሁኔታውን ሳይው በቃ አለቀ። ማለት ይሄ ነገር አንዴ ብቻ ነው ካንተ ጋር ሆነ ወይስ ሌላ ጊዜ? እኔ አላውቅም። ሌላ ጊዜ የማውቀው ነገር የለም። እሺ ስለሱ አንስቶ ሲያወራ ምናምን ሰምተው ታውቃለህ? እኔ ያን ያህል አላውቅም፣ ግን በቃ አለቀ። ቤተሰቦች አንዳንዴ እናትና አባቱ በቃ ያኛው ጎረምሳስ እንዴት ነው ምናምን ሲሉት በልጅነት እንትኔ ነው። ግን ማለት በቃ የሆነ እርግጠኛ መሆን አልችልም። በዛ ሰዓት አላስበውም ነበር። በቃ የጠይቁት ነበረ ደህና ነው ምናምን ይላቸዋል። ከዛ ውጭ ግን ምንም ማስታውሰው ነገር የለም። ያን ያህል ቆይ ይሄ ማለት እኮ የዋሴ ቤተሰቦችም ስለ ናቲ ሁኔታ ያውቃሉ ማለት ነው። እንደዛ ነው እያልከኝ ያለው? ያውቁ ነበር ማለት ነው። በቃ ያወሩ ነበር። አንዳንድ ከስንት አንዴ ነው ግን የምሰማቸው። እኔ ብዙ ጊዜ እሱን ሲመጣ በቃ እዛ እንዲወጣ ነው የሚፈልገው። እሱ አጠገቡ ምናምን እንደሆነ አይፈልግም። አያቅፈኝም። እነሱስ ለአንተ ምን አይነት ቦታ ነበር የነበራቸው? በቃ እነሱ ይንከባከቡኝ ነበር ማለት በቃ የሚያስፈልገኝን ያደርጉልኝ ነበር። በቃ ያ ነው። ትንሽ ሳድግ በቃ አለቀ። ሞተር ምናምን ገዙልኝ። በቃ ይሄ ነው። ከዛ እዛ በቃ አለቀ። እዛ የሚኖርበትን ቤት ብቻ ነው ያወረሱኝ። የሚኖርበትን ቤት ብቻ? የሚኖሩበት የነበረውን ቤት ብቻ ነው በቃ አለቀ የሰጡኝ። እሱንም ቢሆን በእኔ ስም አይደለም፣ በእሱ ስም ነው፣ በዋሲውን ስም። በቃ እስከ እሱ እዛ ገጠር መኖር ስለማይፈልግ ክፍለ ሀገር ላይ መኖር ስለማይፈልግ እኔ እየኖርኩበት ነው እንጂ እሱም ቢሆን የእሱ ስም ከፈለኩ እኮ እሸጠዋለሁ ይለኛል። በቃ በፈለገ የሆነ ነገር ሲፈልግ ከፈለኩ እኮ እሸጠዋለሁ እሱንም ቤት ሜዲያ ላይ ትወርቃለህ ይለኛል። በእውነት እኔ ምን ማለት እንዳለብኝ እራሱ አላውቅም። በጣም ጭራሽ ያልጠበቅኩት ነገር ነው። ውድ ቤተሰቦች እኔ ይህን ነገር እንዴት መቀበል እንዳለብኝ እራሱ አላምንም። ማለት ይሄ ማለት ዋሴ አሁንም ቢሆን ሌላ ከሱ ጋር የተደበቀ ሌላ አይነት ማንነት እንዳለው ነው እያየሁ ያለሁት። ገና ትንሽ መፈልፈል ስንጀምር በጣም ብዙ ነገር ይኮለኮላል። እኔ እንጃ። ናቲሽ አሁን ይህን እንዴት ነው የሚችለው?
እኔ ሌላ አይደለም እያሳሰበኛለኝ ውድ ቤተሰቦች ወንድሜ ናቲ አሁን ያለበትን ሁኔታ ሁላችንም እናውቃለን። ገና ከቅርብ ጊዜ ነው ከሕክምና ራሱ ድኖ የተመለሰው። ከዛም በኋላ ደግሞ ይሄ ኬዝ መጣ። ሙሉ ቤተሰቡ ውጥንቅጡ ወጥቷል። አሁን ደግሞ ጭራሽ ምን ይሆናል? በቃ ወንድም አገኘ አለቀ። ሌላ ምን ወንድም እኮ ነው ያገኘው። ኧረ እባክህ አሁንም እንደሚቀበልህ ነው እንደሚታስበው? አንተንም እንደቀላል እንደሚቀበልህ ነው የምታስበው? አይቀበለኝ ከፈለገ አይቀበለኝ፣ እሱም እናቱም አይቀበሉኝ ከፈለጉ። ያው እኔ ምናልባት እሷም እናቴ ልትሆን ትችላለች። ማን ያውቃል? እዚህ ጋር ታቆማለሽ የምታወራውን ነገር። ለእኔ እውነታውን ነው እንግዲህ እየነገርኩ ያለሁት። የምትፈልገው እውነት ይሄ ከሆነ ከጠቀመ እኔ ቢቀበሉኝም ባይቀበሉኝም ቀበሉኝ እሰየው፣ ወንድም አገኘ። ካልተቀበለኝ ግን ያው ብቸኝነቱን ለምጄዋለሁ። ቆይ አሁን ላይ ዋሴ እኔ ውድ ቤተሰቦች እኔ ምን መጠየቅ እንዳለብኝ ራሱ በጣም ግራ ገብቶኛል። እኔ እንጃ ይሄ ዋሴ የሚባል ሰውዬ ከአእምሮዬ በላይ ነው እየሆነብኝ ያለው። ግን ደግሞ ምንም ነገር ቢፈጠር ይሄ ነገር እስከ መጨረሻው ድረስ መያዛችንና መቀጠላችን አይቀርም። ስለ እናትህ ዋሴን ጠይቀኸው አታውቅም? እኔ ነገርኩህ እኮ እንደ አባት ሰው ሆኖ አያውቅም። በቃ አባት ሆኖ አያውቅም። አባቱ ነው አያውቅም። አንድ ልብስ እንኳን ገዝቶልኝ አያውቅም። እንደዚህ አይነት አስተሳሰብ መጥፎ አስተሳሰብ ራሱ እንዲኖረኝ ያደረገኝ እሱ ነው እንጂ ፈልጌ ያመጣሁት አይደለም። ይሄን አስተሳሰብ ቀጥታ ስለ እናቴ ምናልባት አያቶች አንዳንዴ ይነግሩኝ። በቃ አለቀ። ስለ እናቴ ስጠይቃቸው ስጨቀጨቃቸው ጊዜ የድሮ ፍቅረኛው ነበረች ነው የሚሉኝ። አሁን ግን አብሮ እንደማይኖሩ ይነግሩኛል። በቃ ገና ድሮ በልጅነት ነው የወለደው። በቃ አለቀ። የድሮ ፍቅረኛው ነበረች ምናምን ነው የሚሉኝ። ከዛ በቃ አምጥተው እዚህ ያስቀመጡ። ከዛ በኋላ እኔ አላቅም። በቃ እነሱም ብዙ የሚያውቁት ነገር አላቅም ብቻ። ከዛ በኋላ ምናልባት እንግዲህ እኔ እንጃ ብቻ ሁለተኛውንም ወንድም ወልደ ከዛ በኋላ እንግዲህ ጓደኛን የሚወለደችው እሷ ከሆነች ምናልባት የድሮ ፍቅረኛው እሷ ከሆነች እንግዲህ ምናልባት እሷ እናቴም ልትሆን ትችል ይሆናል። እዚህ ጋር የማይመስል ነገር አታውራ። ስለማታውቀው ነገር ምንም ነገር እንድትናገር ራሱ አልፈልግም። እንግዲህ ሀሳብ ነው የሰጠው፣ ግምት ነው የነገርኩህ። አሁን ስለ እናቴ ግምት ነው የፈለግከው። የድሮ ፍቅረኛው ነበረች አልኩ ማለት በቃ እኔ እነሱ ምናልባት እንግዲህ ከሆንኩ ነው የምልህ። ያው ምናልባት የጓደኛ እንግዲህ በእናትም በአባትም ከሆነን አላውቅም። ላንሆንም እንችላለን። የማይመስል ነገር አታውራ ነው እያልኩ ያለሁት። አሁን ላይ ስለማታውቀው ነገር አታውራ። ግምት ነው የምነግርህ። ዋሲሁንን አንተ አታውቀውማ ከኔ በላይ። እሺ ቀጥል። ስለዚህ ዝም ብለህ ምልን የማመን ግዴታ አለብህ ማለት ነው። አታውቀውማ፣ ከኔ የተሻለ አታውቀውም። ግዴታ የለብኝም። ልሰማ ነው የምችለው እንጂ እኔ አንተን የማመን ግዴታ ማንም አልጣለብኝም። ለእውነት ስለሆነ መረጃው ብታጣራም ባታጣራም ከዚህ የተሻለ ትክክለኛ መረጃ ስለማታገኝ ማመን አሁን ግምት ምልህ ግምቱ የእናቴ በቃ ግምት ምልህ ማለት ነው። እሱ ግን ያውቃል አሁን የማን ልጅ እንደሆንኩ። ምናልባት እናቴን ያውቃታል እርግጠኛ። ምናልባት ያው አንድ ቀንም ከተኛት ሴት ጋር ወልዶኝም ሊሆን ይችላል። እሱ ዝም ብሎ ሲጀምር ሰውየው ከሆነ ስለ ሰውየው ከማውቀው አንጻር አንድ ጊዜ ልንገርህ፣ ስለ ሰውየው ከማውቀው አንጻር ይሄ ሰውዬ ከብዙ ሴቶች ጋር ምንም አይነት ግንኙነት እንደሌለው፣ ከዛ ሲቀጥልም ደግሞ ከአንዲት ሴት ጋር ከወይዘሮ ቀለም ወርቅ ጋር ብቻ ነበረ የፍቅር ግንኙነት የነበረኝ ያለ። ከዛም በኋላ ራሱ ከማንም ሴት ጋር ተገናኝቶ እንደማያውቅ ነው እኔ ያለኝ መረጃ የሚያሳየው። አሁን አንተ እያልክ ያለኸው ግን ጭራሽ ሌላ የማይመስል ነገር ነው። አንተ ያለህ መረጃ ነው ያ አይደል? ለዚህ ነው አየህ፣ ከአንተ ይልቅ የኔ መረጃ ነው ትክክል ማለት። ምክንያቱም አንተ የምታውቀው እሱ የሚነግርህን ነው። ሌላ የምታውቀው መረጃ አለ ስለ በፊት ኑሮ ምናምን የለም። የነገርህን ነው የምታምነው። እሺ ለዚህ ነው እኔ ነኝ ትክክለኛው መረጃ እኔ ነው ማመን ያለብህ ግዴታ ነው። አንተም በነገራችን ላይ በማስረጃ ካላረጋገጥክ ከፈለክ ዲኤንኤ ማስመርመር ትችላለህ። እሱንም ብትጠይቀው አይከደም ይሄን ነገር በማረጋገጫ በማስረጃ እኔን እስካላረጋገጥክልኝ ድረስ አንተንም ቢሆን የምታወራው ነገር ላምንህ አልችልም። ይኸውልህ ነገርኩህ እኮ ከፈለክ ዲኤንኤ ማስመርመር ከፈለክ እሱንም ብትጠይቀው ያምንልሃል። ምናልባት ትንሽ ያስቸግርሃል አለማመን፣ ግን እውነታው ነው። ሲቀጥል ማለት ነው አሁን ሰውየው ከአንድ ሴት ጋር ነው ምናምን አንድ ሴት በእናትህ እሱ ካገኘው ጋር ነው አሸሸ ገዳሚ የሚሉ ካገኘው ሴት ጋር ነው የሚጋደሙ። ይሄ ነው እውነቶች። ምናልባት ሌሎች ወንድም እናቶችም ሊኖሩት ይችላሉ ጓደኛ። ስለዚህ ከአሁኑ ራሱን ቢያዘጋጅ ጥሩ ነው። ምናልባት ማለት ነው ከኔ ሌላም እንግዲህ ሊመጡ ይችላሉ።
አላቅም። ካገኘው ሰው ጋር የሚጋደም ሰው ከአንድ ሴት ጋር ይኸውልህ እኔ ጭራሽ ከአይምሮ በላይ እየሆናችሁብኝ ያላችሁት እናንተ ሰዎች። እንግዲህ እውነቱን አምኖ መቀበል ያንተ ድርሻ፣ በምታጣራው መንገድ አጣርተው እውነቱን እንግዲህ መድረስ ያንተ ድርሻ። እኔ ጋር ያለውን እውነት ነግሬሃለሁ። ትክክለኛውን መረጃ ነው የሰጠው። ማመን አለማመን ያንተ ድርሻ። እንግዲህ ዋሲሁን ጋር ሄደህ እሱ አይደለም ብሎ እርግጠኛ የሚከድ ከሆነ እኔ ልቀጣ፣ ችግር የለውም። ከፈለክም ዲኤንኤ ማስመርመር። ስለሱ አንተ አይደለም የምትነግረኝ። ውድ ቤተሰቦች አንዴ ዝም ትላለህ። ውድ ቤተሰቦች አሁን እየሰሙ ያለሁት ነገር ፍጹም እኔ ከማውቀው ነገር እኔ ብቻዬን አይደለም፣ ይህን ነገር እናንተም ታውቁታላችሁ። ፍጹም ተቃራኒ የሆነ ነገር ነው። ግዴታ ስለዚህ ነገር ከባልደረቦቼ ጋር ሆኜ መነጋገር መቻል አለብኝ። ከካሜራ ጀርባ ራሱ ምልክት እየሰጡኝ ነው ያሉት። አንድ ጊዜ ቀረጻውን ማቋረጥ ሳይኖርብኝ አይቀርም። ያለውን ነገር ግን ውድ ቤተሰቦች ተመልሼ መጥቼ ለእናንተ የማሳውቃቸው ይሆናል። አሁን ግን እዚህ ጋር ከአንተ ጋር ያለን ቆይታ እዚህ ጋር ያበቃል። ውድ ቤተሰቦች በድጋሚ ተመልሼ የምመለስ ይሆናል። እስከዛው አብራችሁን ቆዩ። ናውጣ